ያማራው ጥያቄ የህልውና ጥያቄ የዘር ማጥፋትና የዘር ማጥፋት ከፍተኛ ደረጃ የተፈናቀለ የተራበ የተቸገረ ህዝብ ስለሆነ ያንን ጥያቄ መመለስ ነው ይሄ ጥያቄ ደግሞ የሚመለሰው በአብይ ሳይሆን ባጥፊው በገዳው ሳይሆን አማራው ስልጣኑን ጨብጦ ኢትዮጵያን ህልውና ከነባር ነገሮች ጋር ሆኖ በማረጋገጥ ይችላል ነው ይሄን ለማረግ ደግሞ ኮሚሽኑ ስልጣን የለውም የወከለው አብይ ነውና ለዚህ ያማራው አጀንዳዎችን ባለቤቱ ይዟቸዋል በባለቤቱ የሚፈጸም እንጂ በተወካይ በመጣ አብይ አህመድ በተሾሙ ሆዳደሮች ያማራ ህልውና ጥያቄ መልስ ያገኛል በጃላስምና አጉር መላላጥ ነው መጨነቅ ነው ስለጨነቀት ብዙ ነገር ያረጋልና ከጭንቀት የመጣ ነው አብይ ስንት ኮሚሽን አቋቋመ እንደምታውቀው የወሰንና ምናምን የማነት ኮሚሽን ብሎ እንደለንጮለታን እናረጋው የመሪያ ልባርክ አገር የወሰዱትን ወልቃይት ጠገዴ የወሰዱትን የኮሚሽን አባላት አድርጎ ሽሞ ነበር እና ሁለት ታላላቅ ኮሚሽኖችን አዋቀ ሳምንት ሳይቆዩ አፍርሰዋል ይሄ ግን እስካሁን አርዝሞታል ምክንያቱም ያረዘመበት የአብይን ፍላጎት የኦሮሞ ፍላጎት ማሳለጫ እኔ በለጡን ያየ በሳት አይጫወትም የሚባል ነገር አለ እንዴት በለጡ የምትባል በሳት ተበልታ እና ምሳሌና ተሳር ለበላቸው ሰዎች ስለዚህ በለጡን ያየ በሳት አይጫወትም ነው የዚህ ፕሪቶሪያውን ስምምነት ያየ የምትለው ስለዚህ ከኦነግ ሸኔ ጋር ታደረገ የምትለው ስምምነትን አይቶ አሁን ደግሞ ሰሞኑን እዚህ እንደምታውቀው እዚህ ዳውንት ላይ ተደረገ የሚሰማውትን አይቶ እንዲያው ጧት የተናገረውን ማታ ሚሽር ማታ የተናገረውን ጧት የሚሽር ሰው ጋራ ካቢይ ሰው ጋራ ድርድር አደርጋለሁ የሚል ፋኖ ነው ብያላም ይሄ የወጣበትን አላማ ያልተረዳ ወይም ተገፍቶ በስሜት የሄደ ነው ብለው ካቢይ ጋራ መስማማታል አብይን አሶለ ፍርድ ማቅረብ ነው ሌላ የለም ያብይን ወንበር ነጥቆ መያዝ ነው ከዚህ በመለስ ለአማራ ህልውና ትግል መፍትሄ አይገኝ ምክንያቱም ስልጣን ካልያዘ ያማራው የህልውና ትግል ትግራይ ከአማራ ክልል የሰፋ ከአማራ ክልል በሃይማኖት በቋንቋ በትውልድ በጋብቻ የተሳሰረ ህዝብ የለም ይነን የተረዱ ከላይ ድረስ የኖሩት አባቶቻችን የሚያውቁትን ትግራይ ተከዘን ተሻግሮ አያውቅም ከተከዘ ማዶ ያለው የሰሜን በጌምድር ጠቅላይ ግዛት አካል ነው ስለዚህ የኛዎች ሰዎች ናቸው ስህተት የፈጸሙት የማይገባው ግዛት ሰጥተው የራሳቸውን ግዛት ክልል ለሌሎች አሳልፈው ሰጥተው ትግራይ የምትባለውን እንደምታውቀው በብሔረሰብ ሲያመጡ ኤርትራ ላይ አልነኩም ኤርትራ ላይ መንካት የነበረባቸውን አካለ ጉዛይን ዘራይን ትተው ወደዚህ ነው ወደ አፋሮችም አሄዱ እና ወደ አፋር ለቀዋል ያንን ሁለቱን ተረድተው ወጣቱ ተሳስተዋል የኛ አባቶቻችን ወይም ወንድሞቻችን የምንኖረው ከአማራ ጋር ነው የነበረው ስህተት ይብቃን እንደነበረው እንደጥንቱ ባህላችን እንቀጠል ብለው ከተነሱ ደጋፊ ያጣሉ ብያላም አማራው ይደግፋቸዋል ፋኖ ይደግፋቸዋል እነዚህ ነባር የነሱን ሰዎች በደም የጨቀዩ የገዛ ወንድሞቻቸውን አርደው ቀብረው ለስልጣን የበቁ ሰዎች ከዚያም መጥቶ ያልመቃቸው ብሎ በግድያ ባፈና በምክክር የሚባል ነገር የለም በግድያ ነው ህዋት እስካሁን የቆዩ አሁንም ያደረጉት ያለን ነው ከዚህ ሐሳብ ወጥተው አብረን እንኖራለን ከአማራው ጋር እንቀጥላለን የሚለው ሐሳብ ወጥቶ ከመጣ ለዛ ተደራጁ ከመጣ እኔ ሰው ተወልዷል በአእምሮው የሚመራ ለህሊናው የሚመራ ሰው ተገንቷል ማለት ነው ይሄንን ካሰቡን ካደረጉ ትግሪዎቹ ይሄው ወጣት የምትለው ይሄንን ካደረጉ የልቀት ጉዞ ነው የተከተሉት ልቀት ይሆናል የማን ቤት ሞቶ ለምቶ የማን ይበጅ ጤናስን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ ለህብሬዲዮ ቤተሰቦችና አድማጮች ብቻ ሳይሆን በመላው ዓለም ለሚገኙ ወገኖቻችን አዲስ አይደሉም አቶ ተክሌሻው እንግዲህ በአማራ ብሔርተኝነት ውስጥ ሞሮሽ ወገኔን ከማቋቋም ጀምሮ በአማራ ህዝብ ላይ እየደረሱ ያሉ በደሎችን በተደራጀ መንገድ ለዓለም አቀፉ ማህበረሰብ እንዲደርስ አማራም እንደሰነድ እንዲይዛቸው የተፈጸሙ ማንነት ተኮር ጥቃቶች የዘር ጭፍጨፋዎችን በማጋለጥና አማራ ተደራጅቶ ራሱ እንዲከላከል በማሳሰብ ሰፊ ስራ ሲሰሩ ቆይተዋል ዛሬም በጡረታ ጊዜያቸው ላይ በአማራ ህዝብ ጉዳይ ትኩረት ሰጥተው እየተከታተሉ ይገኛል ጋሽ ተክሌ እንግዲህ ከዚህ በተጨማሪም በራሳቸው አረዳድ በታሪክ ጥናታቸው መሰረት ያደረጉ የተለያዩ መጽሐፍትን አዘጋጅተዋል ዛሬም ባለው ወቅታዊ ሁኔታ በተለይም የአማራ ክልል በተናጠል ተኩስ አቁም እንዲያደርግ የሚቀርበውን ጥያቄና በትግራይ ያለው ሁኔታና አሁን በአማራ ያለው ወቅታዊ ሁኔታ ምን ይመስላል የሚሉ ጉዳዮችን አንስተን እንድንወያይ ጋብዘናቸዋል የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ጤናስልን ጋሽ
ተክሌ እንደምሰነበቱ እንኳን በድጋሚ ተገናኘን። ጤና ይስጥልኝ ወንድሜ ሀብታሙ። እግዚአብሔር ይመስገን ደህና ነኝ አለን። ክብሩ ይስፋ ለመድኃኔዓለም። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ የካቲት 15 ቀን 2015 ዓ.ም አብይ አህመድ በእብሪት በአንድ በኩል የአማራ ክልል ልዩ ኃይል ፈርሷል በሚል ጦርነት አውጀው ነበር። የልዩ ኃይሉን መፍረስ ተከትሎ እንግዲህ ደብዳቤውን አሽሉኮ አውጥተዋል የተባሉት አቶ ግርማይ ሺጥላም በአገዛዙ ሰዎች ሰለባ መሆናቸው ያው በቅርቡ እንኳን ባለቤታቸው ለፍርድ ቤት ቀርበው ምስክርነት የሰጡበት ሂደት አለ። ክትትል ውስጥና ጫና ውስጥ እንደነበሩ በስርዓቱ የተገለጸባቸው ሁኔታዎች አሉ። እንግዲህ ጦርነቱ የታወጀው ከ4 ኪሎ ነው። አሁን ደግሞ የተኩስ አቁም ከባዴን ከዛ በኋላ በመፈንቅለ መንግስት ዶክተር ይልቃልን አንስቶ አብይ አህመድ የሾመውን አረጋ ከበደን የምክክር ኮሚሽን የሚባለው የአብይ አገዛዝን ስልጣን ለማስቀጠል የተቋቋመው ኮሚሽን የአማራ ክልል የተናጠል ተኩስ አቁም እንዲያደርግና የፖለቲካ እስረኞችን እንዲፈታ የሚል ምክረ ሐሳብ አቅርብ ያለው በሚል ድራማ ለመስራት እየሞከሩ ነውና እንደው ከዚህ ቀደም አንስተውታል። ከዚህ ኮሚሽን መቋቋም አላማ ጀምሮ አሁን አማራ ክልል ያስቀመጧቸው ተላላኪዎች ጦርነት አቁመናል ቢሉ በአማራ ህዝብ ላይ የከፈቱትን የህልውና ጦርነት የማቆም ስጋቱን የመቅረፍ አቅም አለው ወይ? ምን እየተካሄደ ነው? በዚህ ኮሚሽን አማካኝነት በአማራ ህዝብ ስም ባህርዳር ላይ ያስቀመጧቸው ሰዎች ምን እንዲሰሩ ነው ይሄ ሁሉ ድራማ እየተካሄደ ያለው? አመሰግናለሁ ወንድሜ ሀብታሙ። እኔ በእኔ አረዳድ በእኔ ባለኝ መረጃ እስካሁን አብይ ከሚሰራቸው አጠቃላይ ሴራዎች ከሚናገራቸው ንግግሮች አንዳችም እውነት ነገር አለመኖሩ አለመናገሩ አለመስራቱ ጋር ተያይዞ ሲታይ ለኔ የብሔራዊ ምክክር ኮሚሽን የተባለው አብይ አህመድን ኢትዮጵያን ቢያንስ ለ300 ዓመታት እንገዛታለን ብሎ የተነሱ ሰዎች ናቸው። ለዚያ የሚያዘጋጅ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ለማሸጋገር ያቀደውን ሐሳብ ለማስፈጸም የተቋቋመ ኮሚሽን እንደሆነ ነው ምረዳው። አሁን ደግሞ ትናንትና ባህርዳር ላይ ተደረገ የክልሉ መንግስት በራሱ አቋም ወስዶ በራሱ ተኩስ አቁም አውጆ ራሱ ተኩስ እንዲያቆም የፖለቲካ እስረኞች እንዲፈቱ ያም ተጫኖ እንዲያደርግ የሚል ሐሳብ ሰጥቶ የሚያወራልን በመሰረቱ በየትኛው ቦታ ነው ተኩስ ማቆም የሚቆመው? ተኩሱ ቢቆምስ የት ላይ ነው የሚሸነፈው ስንል አብዛኛው ክልሎች የተያዘው ፋኖ ነው። የሀገሪቱን አጠቃላይ ሰራዊት አዝምተው የአማራን ክልል መቆጣጠር አልችል ብለው ጦርነቱ ዛሬ አዲስ አበባ ዙሪያ ላይ እያየን ነው ቀርቧል። ያንን ትጥቅ ለማስፈታት ሰላም ሲባል አገር ሲባል ለደህንነት ሲባል አማራው ልቡ ይከፈታል እና በዚህ ምክንያትም አታለን የተያዘውን የህዝብ ትግል ፋኖ ለህልውና የሚያደርገውና እናጨናግፈዋለን የሚል አዲስ እንኳን ባንድሎ የተለመደ ማጭበርበር ዘዴ አድርገን የተመለከቱት የት ላይ ይቆማል? አሁን ባህርዳርን ብቻ ነው የሚጠብቀው። ይሄ ዞን ከተማዎች ናቸው ያሉት። የቀሩት ከተማዎችን ወረዳዎችን ፋኖ ተቆጣጥሯል። ፋኖ ዛሬ የተሻለ ቁመና ላይ ደርሷል። በየክፍለ ሀገሩ የጦር አደረጃጀቱ ከተበታተነ ወደ አንድ ወደ ኮር ወደ እዝ የመጣ ነው። እዚያ የተረፈ እያንዳንዱ ክፍለ ሀገር የራሱን እዝና ቁጥጥር ፈጥሮ በአገዛዙ ላይ አለሎ ሳቱ ሆኖበታል። ሊጨበጠው አልቻለም። የሚያወርደው የሰማይ ቦምብ ንጹሃንን መነኩሴዎችን ሽማግሌዎችን ተማሪዎችን አይነ ስውሮችን መነኩሳታችን ገዳማትን ትምህርት ቤቶችን እና ጤና ጣቢያዎችን ነው ሲያፈርስ ያየ ነው። ስለዚህ ከዚያ ያለፈ የምክክሩ ኮሚሽን የሰጠው ሐሳብ አስቀድማችሁ እናንተ ተኩስ አቁሙ የሚለው እኔ በሁለት መንገድ ነው ማየው። አንደኛው የመጀመሪያው ፋኖችን ህዝቡ እንድለሰም ገብቷል እና መንግስት ሰላም አቅርቧል ብሎ ጫና እንዲያደርግባቸው እና የአብይ ፍላጎት የአብይ ጦር ነፃ የመደራጀት እና ራሱን የማሰባሰብ ኃይል እንዲኖረው ለማድረግ የተለመደውን ሆዳም የሚሊሻ ፖሊስ አድማብተና ምንላቸውን የተበታተነውን ኃይል አሰባስቦ አዲስ ግርግር ለመስጠት ጊዜ ለማግኘት አንደኛው ምክንያት እሱ ነው ብዬ ነው ማምነው። ሁለተኛው ምክንያት በዚህ በሰላም ሰብ ሌላው አማራው ህዝብ በፋኖቹ ላይ ተጽዕኖ እንዲያሳድር ታስቦ የተሰራ ትግል ማዳከሚያ
የአብይን ፍላጎት ማሟያ የምክክር ሐሳብ ነው ብዬ ነው ማስበው። ከዚያ ውጪ አሁን ዛሬ በርካታ የሆነ ላለፉት 2 ዓመታት በተከታታይ ባየር በምድር በከባድ መሳሪያ ባዳፍኔ ብዙሃሶስ ህዝብ አልቆ መሬት ታርሶ ማሸነፍ ያልቻለውን ኃይል በዚህች ትንሽ ቁራጭ ወረቀት ንግግር ፋኖ ልቡ ተሰልቦ የአማራ ህዝብ እንደገና የለም ይሄ ይሻለናል ብሎ ከተነሳበት ቃታውን ከተጫነበት እንትን ላይ እጁን ያነሳል ብዬ አላምንም። በዚህ የሚታለል በዚህ ጥሪ እንደው ልቡ ህሊናው የሚሰለም ፋኖ ካለ ቀደም ሲልም አላማው ያልገባው ነው ብዬ ነው ማምነው። ናኔ ባጥሩ የምክክር ኮሚሽኑ ደጋግመን ተናግረናል። አንድ ነው አላማው አብይ አህመድ አገር ለማዋለድ የሚያረጋውን ጥረት የሚያግዝ ቢችል የመጀመሪያ ቅድሚያው ራሱ በኢትዮጵያ ላይ ኦሮሞማ ነግሶ የኦሮሞ ባህል የኦሮሞ ቋንቋ የኦሮሞ ማንነት ዳብሮ ሌሎች ማንነቶች ጠፍተው አማራን ዝቅተኛ አናሳ እናረጋዋለን እንዳሉት በጦርነትም በማምከንም በመሳሰሉት አዳክመው የወታች ለማድረግ ይሄ ካልሆነላቸው ኦሮሞማ የምትባል ሀገር ማዋለድ እንደሆነ ደጋግመው ነግረውናል። ዋናዎቹ የኦነግ ሰዎች የኦነግ መስራቾች ከኢትዮጵያ ራሳችን ፈልገን አጣን ያሉት እውነት ነገር ነው። ለኢትዮጵያ ምንም አላበረከቱም። ከኢትዮጵያ ባህል ከኢትዮጵያ ቋንቋ ከኢትዮጵያ ጽሑፍ ከኢትዮጵያ ህንጻ ከኢትዮጵያ ምግብ አሰራር ከኢትዮጵያ ግብርና ጋራ ይሄ ነው የኛ የሚሉት ነገር አጡ። 450 ዓመት ተቀምጠው ስለዚህ በዚህ ምክንያት ራሳችን እንገነጠላለን ነው ያሉት እና ይህንን እውን እንዲያደርግላቸው የራሳቸው ማንነት ይዘው እንዲዘልቁ ለማስቻል የምክክር ኮሚሽኑ ሁለተኛውን አማራጭ ለማዋለድ የተነሳ ነው ብዬ ነው ማምነውና አዲስ ነገር አይደለም። ለዚህ አማራውም ሆነ ፋኖ ይታለላል ጆሮውን ይሰጣል ብዬ አላስብም እና የተለመደ ማጨመር ነው ብዬ ነው የምወስደው። ወንድሜ ሀብታሙ ከልብ አመሰግናለሁ። እንግዲህ አብይ አህመድ የሚፈልገውን እያደረገ ነው። ያው ከሚቀጥለው ምርጫ በፊት ይሄ ኮሚሽን ያው የተሰጠውን የቤት ስራ እንዲያጠናቅቅ በሚል 1 ዓመት ተጨማሪ ተሰጥቶታል። እንግዲህ እንዴት ባለ መንገድ በችኮላ እንደተቋቋመ ይታወቃል። በጊዜው የነበረው የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት ዶክተር ራሄል ባፌ ሳይቀር ያንን ችኮላና ጥድፊያ በተመለከተ አስተያየት የሰጡበት ሂደት አለ። ባህር ዳር የተገኙት እንግዲህ ዋና ኮሚሽነሩን ጨምሮ ፕሮፌሰር መስፍን አርያን ጨምሮ ዶክተር ዮናስ አዳየና ሌሎቹም የተገኙበት ሂደት አለና እነዚህ ሰዎች ምን እየሰሩ ነው? በተደጋጋሚ አሁንም በአማራ ስም የተወሰኑ ሰዎችን ሰብስበው አጀንዳ ሰበሰብን በሚል ያንኑ ፍላጎት ለማሳካት የሚሄዱበት አለ። እንግዲህ ከመጀመሪያ ጀምሮ የፖለቲካና ሄሊና እስረኞቹን መስከረም አበራና ኤርሚያስ መኮንና ሌሎች ሁሉ ይሄ ኮሚሽን አማራ እንደማይወክልና በ83 አማራ የሌለበት የሽግግር መንግስት እንደተቋቋመው እንደዛ አይነት መልክ ያለውና ከዛ መለስ የአብይና ጓደኞቹን ፍላጎት ለማሳካት የተቋቋመ ኮሚሽን ተብሏልና አሁን አማራን አጀንዳ ለመሰብሰብ ተወካዮችን እየሰበሰብን ነው የሚል ድራማ እየተሰራ ነውና አማራ በዚህ ኮሚሽን ውስጥ ሊወከል የሚችልበት እድል አለው። እንኳን አማራ ኦሮሞም ገለልተኛ አይደለም ሲሉ ነበር እስከ ቅርብ ጊዜ ድረስ። እኔ ምን ጥያቄ ነው የኦሮሞ ፖለቲከኛ ድርጅቶችም ሁሉም እንትን እንደማይወክሉት እንደማይግባባ ሲናገሩ ሲጽፉ አይቻለሁ አዳምጫለሁ። ባለፉት በተለይም ከ1983 ዓመተ ምህረት ብሔርተኞቹ የአገሪቱን ማዕከላዊ መንግስት ከተበጡ ጊዜ ጀምሮ በሚደረጉ ሀገራዊ ጉዳዮች ላይ አማራው ውክልና የለውም። በየትኛውም ቦታ ላይ ህገ መንግስት ሲጸድቅ አማራው ውክልና አልነበረውም። የሽግግር መንግስት ሲቋቋም አማራው ውክልና አልነበረውም። ስላልነበረውም ነው ዛሬ የምታየው አማራ የሆነ ህገ መንግስታዊና መዋቅራዊ የሆነ የዘር ማጥፋት እየተፈጸመበት ላለፉት 34 ዓመት የቆየው ውክልና ስለሌለው ነው። በዚህ ኮሚሽንም እሱን የሚወክል ሰው የለም እና ወካይ በሌለበትና ተወካዩ ምን ይወክያለው ባላለበት ተወካዮቹ ደግሞ እኔ በአማራው ወክሎኛል ብለው በማያምኑበትና በአማራው ስርዓት ውስጥ ወጥቶ የአማራን ጥያቄ ሊመልስ የሚችል የምክክር ኮሚሽን አጀንዳ ይኖረዋል ብዬ አላስብም። ለእንደዚህ ሀገራዊ አጀንዳ አማራን የሚወክል ስራ ሰራለው ብሎ ቢያስብ ኑሮ አዲስ አበባ የኦሮሞ ናት፣ ሐረሪ የኦሮሞ ናት፣ ድሬዳዋ የኦሮሞ ናት፣ ጋምቤ ማነው ሞያሌ የኦሮሞ ናት የሚለውን አጀንዳ ከኦሮሞ ክፍል ሊይዝ ባልቻለ ነበር። እንደ ኢትዮጵያን የሚያስብ ኢትዮጵያን አማራውን የሚያስብ አገር ሰላማዊ ያደርጋለሁ ብሎ ይህንን ሰብስቦ በኦሮሚያ የቀረቡትን እንደ አጀንዳ ይዞ መቅረብ አልነበረበትም። ከዚህ ከመጀህዚ ይጀምራል። ለአማራ ለመቆሙ ማሳያው ከኦሮሚያ ተከሰበሰበ የተባለውን የኦሮሞ ብልጽግና የሰጡትን አጀንዳ ይዞ ነው። ስለዚህ የአጀንዳ አማራን የማይወክል ስለሆነ ኮሚሽኑ አመሰራረቱም ሂደቱም አሁን እስከዛሬ ድረስ 3 ዓመት ሙሉ ቆይቶ ያልሰበሰበውን አጀንዳ በአስቸኳይ ጊዜ አዋጅ 1 ዓመት ተራዝሞለት አሁን ሁሉም አካባቢዎች በፋኖ ቁጥጥር ስር በሆኑበት ጊዜ ውስጥ የአማራን አጀንዳ
ሊሰራ ይችላል። የአማራን አጀንዳ ባለቤቱ ይዞታል። የአማራ አጀንዳ የአማራ ጥያቄ ፋኖ ይዞታል። የአማራ ጥያቄ የአማራ አጀንዳ የህልውና ጥያቄ ነው። ባለፉት 40 እና 50 ዓመታት አማራው የዘር ማጥፋት ዓለም አቀፍ ወንጀል ተፈጽሞበታል። ይሄ በራሳቸው በአብይ የተቋቋመው ኮሚሽን ደጋግሞ ያሳወቀው ነው ዘር ማጥፋት እየተፈጸመበት እንደሆነ። አምነስቲ ኢንተርናሽናል ሁማን ራይትስ ዎች ምንላቸው የኛውን ተው የኛ አማራውን በለው ሌሎችም ግለሰቦች የሚያጥፉተውና የተለያዩ ዓለም አቀፍ ድርጅቶች የዘር ማጥፋት ወንጀል እየተፈጸመ እንደሆነ በርካታ መረጃዎች አሉ። እኛም ቆጥረን ያየነው ነው። ለኛ ሊነግሩን አይችሉም። ስለዚህ የአማራው ጥያቄ የህልውና ጥያቄ የዘር ማጥፋትና የዘር ማጥፋት ከፍተኛ ደረጃ የተፈናቀለ የተራበ የተቸገረ ህዝብ ስለሆነ ያንን ጥያቄ መመለስ ነው። ይሄ ጥያቄ ደግሞ የሚመለሰው በአብይ ሳይሆን በአጥፊው በገዳው ሳይሆን አማራው ስልጣኑን ጨብጦ ኢትዮጵያን ህልውና ከነባር ነገሮች ጋር ሆኖ በማረጋገጥ ሲችል ነው። ይህን ለማድረግ ደግሞ ኮሚሽኑ ስልጣን የለውም። የወከለው አብይ ነውና ስለዚህ የአማራው አጀንዳዎችን ባለቤቱ ይዟቸዋል። በባለቤቱ የሚፈጸም እንጂ በተወካይ በመጣ አብይ አህመድ በተሾሙ ሆዳደሮች የአማራ ህልውና ጥያቄ መልስ ያገኛል ብዬ አላስብምና አጉር መላላጥ ነው መጨነቅ ነው። ስለጨነቀት ብዙ ነገር ያረጋልና ከጭንቀት የመጣ ነው። አብይ ስንት ኮሚሽን አቋቋመ እንደምታውቀው የወሰንና ምናምን የማነት ኮሚሽን ብሎ እንደለንጮለታን እናረጋው የመሪያ ልባር አገር የወሰዱትን ወልቃይት ጠገዴ የወሰዱትን የኮሚሽን አባላት አድርጎ ሽሞ ነበር እና ሁለት ታላላቅ ኮሚሽኖችን አዋጀ ሳምንት ሳይቆዩ አፍርሰዋል። ይሄ ግን እስካሁን አርዝሞታል። ምክንያቱም ያረዘመበት የአብይን ፍላጎት የኦሮሞ ፍላጎት ማሳለጫ ማታላይ አድርጎ ስለሆነ አሁንም ለአንድ ዓመት አዛውሮታል። እንግዲህ ያን የምናየው ነው። ስለዚህ በዚህ ኮሚሽን የአማራ ጥያቄ አይፈታም። ማንኛቸውም የኢትዮጵያ ፖለቲካ ድርጅቶችም አልተቀበሉትም። ከመሰረቱ ጀምሮ ካካሄዱ ጀምሮ ትክክል ስላልሆነ ፋኖ እና አማራው ይህንን ኮሚሽን እንደ ህጋዊነት የኢትዮጵያን ጥያቄ የአማራን ጥያቄ እንደሚመልስ አድርገው አልተቀበሉትም። እውቅና የሌለው ቅቡልነት የሌለው ደግሞ ስራ ይሰራል ተብሎ አይታሰብምና አሁንም የተለመደ ቅጥፈታቸውን ነው። መቼም እስካሁን 4 ኪሎ ወንበሯ ላይ እስካለ ድረስ የአይነቱ ውሸት ይቀጥላል። አብይ ትናንት ያልሰራውን ሰራሁት የሚል ደርግ የሰራውን ፋብሪካ እኔ ሰራው የሚል ከዚያም በኋላ እነሳደገም ወያኔዎቹም ያዳበሩትን የሰራ የሚል ውሸታም አይኑን ታጥቦ ያውን ከዚህ አሁን ከኮሚሽኑ ባህር ዳር ከሄዱት አንዱ እኮ የተጨበረበረ የተሰረቀ ዲግሪውን ዶክተሬት ሰጠ የተባለ ሰው እኮ እውቅና የሰጠ ሰው ነው። ለዚያም እውቅናው እሱ መጀመሪያው ጠቅላይ ሚኒስትር ሲሆን ከሾማቸው ባለስልጣኖች አንዱ የነበረ ነው። ይሄንና ከክልል በተሞላበት ህብረተሰብ ውስጥ ያሉትን ሰዎች የአማራን ጥያቄ እና የኢትዮጵያን ሰላምና አንድነት የሚያረጋግጥ መፍትሄ ያመጣሉ ብዬ አላስብም። አቶ ሀብታሙ ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው አብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር
ከልብ አመሰግናለሁ ጋሽ ተክሌ። ሌላው እንግዲህ የትግራይ ወቅታዊ ፖለቲካ ሁኔታ እንግዲህ በአንድም ሆነ በሌላ መንገድ የአማራንም የፖለቲካ ሁኔታ ውስጥ የሚመለከቱ ጉዳዮች ያሉበት ያው የወልቃይትና የራያን ጉዳይ ዛሬም በጉልበት ለመመለስ የሚፈልግ ኃይል አለ። በሌላ በኩል እንግዲህ በትግራይ ከአብይ ጋር በነበረው ጦርነት ላይ በተለይ ወደ አማራ ክልል ጦርነቱ ተስቦ ወደ አፋርና አማራ ከገባ በኋላ የደረሱ በርካታ ጥፋቶች አሉ። ነገር ግን ፕሪቶሪያ ሲሄድ ደግሞ ሁለቱ ብቻ እንዲሄዱ ነው የተደረገው። ከዛ ፊት እንግዲህ አብይ አህመድ በአደባባይ ጭምር ፓርላማ ላይ ዋሽቷል። የአውሮፓ ህብረት የጊዜው ልዩ መልእክተኛዋ ሳይቀር ተናግራለች። አሩሻ ላይ ሚስጥራዊ ስብሰባ ነበራቸው። ውስጡን ድርድር ነበር። ጅቡቲ ላይም ነበር እንግዲህ ማይክ ሀመርም በኋላ ተናግረዋል። ፕሪቶሪያና ኬንያ የነበሩት ላይ ግን በአጠቃላይ ሁለቱ ብቻ ተመካክረው የወሰኑት ውሳኔ ዛሬ ድረስ ግጭት እያመጣ ይገኛል። በጊዜውም ተብሏል አማራ ያልተወከለበት ያልተገኘበት ድርድር ዘላቂ ሰላም አያመጣም ሲባል ያው እና ማይክ ሀመርን ጨምሮ ሌሎች ሁሉ ለአማራ ጉዳይ ጀርባ ሰጥተው ያው ጦርነት የተከፈተበት አንዱ ያንን ስምምነት ተግባራዊ እናደርጋለን በሚል ነው። አብይ ህግ ማስከበር በሚል ያው እንግዲህ የአማራ ህዝብ ላይ ምን እያደረሰ እንደሆነ ባለፉት 2 ዓመታት በግልጽ የሚታይ ነው። ይሄ ሁሉ ዘር ጭፍጨፋ የተፈጸመ ነውና አሁን የፕሪቶሪያውን ስምምነት አንዱ አፍራሽ አንዱ አንጋሽ አንዱ አመስጋኝ አንዱ ወቃሽ የሆነበት ሂደት አለና ሰሞኑን ያለውን የትግራይ ሁኔታና ትላንትና ጌታቸው ረዳኛ አገር ለመሆን አይደለም እኔም ሞቅ ሲለኝ ካልሆነ በስተቀር አንዳንዶች እንደዛ ሊያስቡ ይችላሉ። ነገር ግን የፌደራል መንግስቱ አካል ነን ተብሏልና የፕሪቶሪያው ስምምነት አሁን ጌታቸው ረዳ የተናገረውን የሚያሳይ ነው ወይ? ባለፉት ከ2 ዓመታት በላይ እንግዲህ የታየው ነገር ትግራይን እንደ ሀገር የማቆም አይደለም ወይ? አሁን በትግራይ ያለውን ተጨባጭ ሁኔታና አሁን ሰሞኑን እየተሰጠ ያለውን መግለጫ እንዴት ያውታል? እኔም መቼም ሰዎቹ ውሸት አይቀፋቸው። ትግራይ እንደ ሀገር ተቆመች እኮ ዘመን አለፈች። እንደ በመጀመሪያ ደረጃ ድርድር ሲያደርጉ ብቻቸውን እንደ መንግስት አይደለም ህወሓት እንደ ፖለቲካ ድርጅት ሆኖ ነው እንደ ሀገር ትግራይን ወክላለን ብለው ድርድር ያደረጉት። አሁን ማዕከላዊ መንግስቱ መቼ ይቆጣጠራል? የማዕከላዊ መንግስቱ የሚባለው አብይ አህመድ የፕሪቶሪያውን እንኳን ስምምነት ማስፈጸም አልቻለም። እንደዚያ እንዲሆን ማቀርበሪያ ነው እና ትግራይ ሀገር ከሆነ ዘመን አልፏታል። የራሳቸውን ሰንደቅ ዓላማ የራሳቸውን መዝሙር የራሳቸውን ክልል የራሳቸውን ኢኮኖሚ ዛሬ ከተማዎቹን ማየት ነው። አድግራትን አብያዲን ውቅሮን ሽሬ እንዳስላሴን ማይጨውን ያው መቀሌ የሚታወቁት ነው። ከየት ደርሰው ከየት እንዳሉ የከተማዎቹ ግንባታ ይታያል። ከባቡር ግንባታ ከጅቡቲ ወደ መቀሌ የተጀመረውን ታስታውሰዋለህ። በአጠቃላይ በአገሪቱ በኢትዮጵያ ህዝብና ንብረት በስልጣን ዘመናቸውም ሆነ በትጥቅ ትግል በነበሩበት ጊዜ ውስጥ ከሀገሪቱ የዘረፉትን ሀብት እንዳለ ሊንቀሳቀስ የሚችል ማንኛቸውን የመንግስት የግለሰብ ንብረት ጭነው አገር ውስጥ ነው ያስገቡት። የህዝባዊ ድርጅቶች የከተማ የወጣት የሴቶች የገበሬዎች ማህበራት የባቱ ንብረቶች ዘርፈው መቀሌ ያስገብተው መቀሌ ትግራይን ገንብተዋል። ያ ማድረጋቸው አገር መሆናቸውን አገር ለመሆን ደግሞ ሲፈልጋቸው እነሱ እየዘረፉ የሚኖርበትን መንገድ ሳይፈልጋቸው ተገንጥለው አገር ለመሆን ህገ መንግስት ጸድቀው አጽድቀው ዝቃን ከተጠይን ያስቀመጡ እነሱ ናቸው እና ባለፉትም አብይ ከመጣ ከወትሻትል ጀምሮ ራሳቸውን ችለው አብይ የማይቆጣጠራቸው ራሳቸው ጦርነት ከፍተው ያገቱን መከላከያ ሰራዊት ድባቅ መተው ከተኛበት አስረው ገለው ኋላም ደምቅቶስ ሸዋሮቢት ድሮታው ድረስ ወረ የመጡበት ጊዜ አለ። ያ ምን ማለት ነው? ዛሬ የሚጠባየ ትላንት እኮ ባለው ጌታቸው የሚለን እኮ እንዲነን ይግባልን እሱን ስለፈነገሉት ነው። ህወሓት ተቆጣጠረ። ህወሓት ነኝ የሚለው የአድዋ የአክሱምና የሽሬው ተወላጆች ደመጀም አሻይሉታል ድሮ ያንዳነ ስልጣን ያዘነዲኞቹ ድሮም ተራጥሯቸው ትግሬነታቸውን ሲመለምሏቸው መጨረሻ ላይ ነው የምትለው ህወሓት ህዝባዊ ወያኔ ሓርነት ትግራይ የምትለው የመጣችው የእንደርታንና የራጃና ዘቦን ህዝብ ለማቀፍ ተብሎ ነው። የበዛ ጊዜ የወያኔ እንቅስቃሴ ተደረገው በእነዚህ አውራጃዎች ስለነበረ ስለዚህ ዛሬ አልነበረችም። የተባበሩት መንግስታት ድርጅት አህጉራዊ ድርጅቶች እውቅና ሰጥተው ይሄው የዚህ ሀገር ማህበር ዩናይትድ ኔሽን አባል ናቸው የአፍሪካ ህብረት አባል ናቸው አልተባሉም እንጂ ከዚያ በመለስ ያለውን እያደረጉ ናቸው እና የኔ መጨነቅ ይመስለኛል። ሁለተኛ እነዚህ ሰዎች አይመለሱም አፍረዋል። ሌላ ጦርነት ውስጥ ለመግባት ይሞክራሉ። ግን የቆየ ትግራይ እንደ 4 ዓመት ተኩል ያልኖርቻለሁ አንድ የቆየ ንግርት አለ እና በዛ ጊዜ ነው ትግራይ ወጀራዎችን ለመዋጋት ህዝቡ እንዲነቃ በየቦታው በሁሉም 7 አውራጃዎች ትምህርት ሰጣለሁ እና ሽማግሌዎች የሚሉኝ አይልጅ
ትደክማላችሁ እንጂ በአገራችን እኮ ትልቅ ንግርት አለ እነዚህ ሰዎች ይመጣሉ መምጣታቸው አይቀርም ምን ያህል ጊዜ እንደሚቆዩ አይታወቅም እንጂ ስልጣን ይዛሉ እዚያ በኋላ ግን እንደንብ አውራው እንደጠፋበት ንብ ብን ይያሉ ይጠፋሉ የቆየ ንግርት አለ ይሉን ነበር እኔ ያ ነው የሚታየ ዛሬ እነዚህ ሰዎች እየጠፉ ነው አንድ መሆን አቃታቸው ትናንትና ኢትዮጵያ ሲዘርፉ አንድ ነበሩ ዛሬ የሚዘረፈው ጠፋ ከኢትዮጵያ ፖለቲካም ብት ላይ ወጡ ትግራይ ውስጥ ምን ይምጣ ጤፉ የሚመጣው ከአማራ ክልል ነው ቡናው የሚመጣው ደቡብ ነው ኦሮሚያ ነው የምታውቀው ሰሊጡ መክበሪያቸው አማራ ክልል ነው ወልቃይት ጠገዴ ነው እና ሌላ የሚመጣ ነገር የለም እነሱ ወስደው የሰሩ ስራ ህንጻ ገንብተውበታል መንገድ ሰርተውበታል ኢንፍራስትራክቸር አድርገውበታል ትምህርት ቤት ሰርተዋል ጤና ጣቢያ ሰርተዋል ግን በተከታታይ ሊያሳድግ የሚችል ኢንዱስትሪ እንግዲህ የሰሩት የተቃጠቀ ኢንዱስትሪ ነው የምታውቀው የአድዋ ያለው የለብሳተር ሁለተኛ መስፍን ኢንጂነሪንግ ያለው በኢንዱስትሪ በኩል አራተኛ አዲግራት ላይ ያለው የመድኃኒት ፋብሪካ ነው እነዚህ ጥሬቃ የሚያገኙት ከማል ሀገር ነው ከአማራ ክልል ነው ከደቡብ ነው ያሁን የለም ኤሌክትሪክ የሚመጣው ከባህር ዳር ነው ከተከዜ ነው ስለዚህ ቋሚ ነገር አተው አሁን የሚዘረፍ ስለሌለ በተጋራ ነው ሁሉም አብገጠም ትልቆቹ ወያኔዎች የኢትዮጵያን ጠቅላላ በህዋት በትግርግሊ ውስጥ ብሬን ነው የሚባለው እንደገቡም የታማጆርሽም የነበረው ጻድቃን የራያ ሰው በመሆኑ ጌታቸው የራያ ሰው በመሆኑ እንደዚህ ንቋቸው ተነበረ እነሱ ንቀው ዛሬ መፈንቅለ መንግስት አድርገውባቸዋል ስለዚህ ይቀጥላል አውራጃው ቅርጽ ይዟል ከአውራጃዎች ወደ ወረዳ ይሄዳልና ያ የተባለው ንግርትኝ እንደ አውራ የላቸው መለስ ከሞተ በኋላ አውራ የላቸው እና ብን ብለው እየጠፉ ናቸው አሁን የገቡበት ጣውጣ ገባ መካከላቸው ላይ ያለው እንዲህ በቀላሉ የሚመለስ ነው በያላምንም ሁለተኛም ንብድናቸው ተነስተው አሁን አብይ ያስከብራለው ብሎ እንደ እንትና ግብዣ እንደ ጌታቸው ግብዣ ማከራይ መንግስቱ ለካማራ እንትና ጠርቶ ይሄ ገረዱ አረጋ ማነው ይልቃል ከፋለ ጋብዞ እንዳመጣው አብይን ይሄም ለመጋበዝ ሞክሯል አንዴ ሞክራለው አልሞከርኩም ይያለ ራሱን በራሱ ያስተባብላል ያማላ ግን ተነስቶ ወጥቷል አብይ ከማን ጋር ይቆማል ከደብረ ጽዮን ጋር ነው ወይስ ከጌታቸው ጋር የሚለው ወደፊት የምናየው ነው ለኔ ግን በእይታ ካሁን በኋላ ህዋት ተነስቶ ፖለቲካ ኃይል ይሆናል ብያላም ምክንያቱም ከፍተኛ ሆነ የተራበ ህዝብ አለ ከፍተኛ ሆነ የተፈናቀለ ህዝብ አለ ተነስተው ወልቃይት ጠገዴን አግኝተው ንብረት ካላገኙ ንብረት እዚያ ውስጥ ሊፈራ አይችልም መዝረፍ ካልቻሉ ሊወርቁ አይችሉምና የተራበ የትግራይ ወጣት ራሳቸውን በራሳቸው ተከፋፍለው ወደ እርስ በርስ ግጭት ይገባሉ ያ ደግሞ ወስወሳቸው ያጣፋቸዋል እንጂ እንደ ትናንትናው ከፍተኛ አማራ ጠል የሆነ አስተሳሰባቸውን ይዘው ወደ ኢትዮጵያ ፖለቲካ መድረክ የሚገቡበት እድል አለ ብያላም ያ ተዘግቷል ዘጉት በራሳቸው ሲዘሉ ጣሉት ስልጣኑ ሲዘሉ ነው በያደራቸው እስክታ ሲወርዱ ጥጋብ አንደፈርም አማራን ያሰሩ አክሽንታም አማራ እኮ አይገፋም ይንድያ ግፋውስቲ እያሉ ሲፎክሩ የኖሩ ሰዎች ናቸውና እነዚያ ፎካሮች ሳይጠፉ ባይናችን አየን ትዕቢት የት እንደሚያደርስ እውነትነት ያዘ ምን እንደሚያደርግ እያየን ነውና የትግራዎቹ የሁለቱ ሰዎች ክፍፍል የሚታየኝ መጠፋፋትን ነው መጥፋትን ነው ተሰብስበው ሰው ሊሆኑ አይችሉም የመጀመሪያዎቹ ያመጹ ምትላቸው ጀርናዎች ምትላቸው እድሜ ተፈጥሮ ከርቷቸዋል ወጣቱ ደግሞ አሁን ተነስቶ እንደነሱ ባራባሶች ጫማ አድርጎ በረሃ ይገባል ተብሎ አይታሰብም እያየው ነው እና የጥፋት መንገድ የተከተሉት ጥፋታቸውን እያፋጠኑት ነው በየነው ማስበው እና የረቀቀ የፖለቲካ መሪ የላቸውም ከመለስ በኋላ ትናንትና ያዩም የትናንት ስተታቸውን አይቀበሉም እና በዚያው መንገድ ነው የሚሉት የጥፋት ጉዞ ነው እኔ ለነሱም አይበጅም መቼም ጅልዳኛ የፈረደው አመት ያሟግታል ነው ሁለቱ ቢጣሉ ቢዋጉ ምን ሊያስከትሉ እንደሚሹ ታውቀዋል ዞሮ ዳው ነው የዳው ልጅ ነው የሚያልቀው ከነሱ ዘርማ አንድ ሰውም አልሞተም ባለፉት ሁለት እነሱ በከፈቱት ጦርነት የትግራይ እናቶች ማቅለበሱ እንጂ የወያኔ ባለስልጣናት አንዳቸውም ከሞቱት በስተቀር የቀሩት እንደምታውቃቸው እነ ስማት ነጋ ዛሬ እንድላቀቃሉ በዘረቡት ነው ነጽጌ ያብራ እንድላቀቃሉ ያው የወጡት የኢትዮጵያን ህዝብ ዘርፈው ገንዘብ ዘርፈው በሰሩት አውስትራሊያ ዱባይ አሜሪካ አውሮፓ ነው ቤት የሰሩት ንብረት ያፈሩት ያንን አሁን እየበሉ ናቸው እንግዲህ ሁሉም ሰው አንድ ሰው እንጃው በልተው የሚያልቀው እነሱም ያኑ በልተው ጨርሱታል ከዚያ ውጪ ተሰብስበው
የፖለቲካ ኃይል ሆነው ኢትዮጵያን መንግስትና ዛሬ ወያኔ ሆነ ይሄ መንግስት የምትለው አይደለም ተዳክሟል እና በየቦታው በኦሮሚያ ክልል ያለው እንቅስቃሴ ታየዋለህ በአማራ ክልል ያለው የፋኖ እንቅስቃሴ ታየዋለህ ይነን አስተባብረው ወደ ደስታ ሊወጡበት የሚችል መንገድ በፍጹም የለም የራሳቸውን ጥፋት የሚያፋጥን ነው ብዬ ነው ማስበው ከልብ አመሰግናለሁ ጋሽ ተክለ እንግዲህ ጀነራል ታደሰ ሌተናል ጀነራል ታደሰ ወረደ ያው የጌታቸው ምክትልና የትግራይ ጸጥታ ኃላፊ ተብሎ ነው ያው ፌደራል መንግስቱ ወደ ትግራይ እንደማይገባ አረጋግጦልኛል ብሏል ዛሬ ከትላንት ጀምሮ እንግዲህ አዲስ አበባ ነበር በሌላ በኩል ደግሞ የሚያስገርመው ነገር ውጭ ጉዳይ ኢትዮጵያ በትግራይ ክልል ውስጥ የተፈጠረውን ቀውስ በጽሞና እየተከታተለች ነው የሚል መግለጫ ይሰጡበታል ዛሬ ውጭ ጉዳይ ሚኒስትር የተባለው ያው የስም ውጭ ጉዳይ ሚኒስትር ነው እነ ብርቱካን አያኖ ናቸው የሚመሩት ውጭ ጉዳይን ጌዲዮን ጢሞቴዎስና ጌታቸው ረዳ ደግሞ ለዓለም አቀፉ ማህበረሰብ በሚል መቀመጫቸውን አዲስ አበባ ውስጥ ላደረጉ ዲፕሎማቶች ማብራሪያ ሰጥተዋል እንግዲህ ባለፉት 2 አመታት አብይ አህመድ ግልጽ የሆነ ዘር ጭፍጨፋ እየፈጸመ ድሮን ጀት አስነስቶ ንጹሃንን እየጨፈጨፈ ባለበት ዓለም አቀፍ ማህበረሰብ የሚባለው መቀመጫቸውን አዲስ አበባ ያደረጉ ዲፕሎማቶችን ጨምሮ እንግዲህ አገሮቻቸው በአማራ ህዝብ ላይ የተከፈተውን ጦርነት በዝምታ ሲከታተሉ ነው የቆዩት አሁን ደግሞ በትግራይ ያለውን የፖለቲካ ቁርቋሶና እርስ በርስ መናከስ በተመለከተ ደግሞ ያሳስበናል በሚል ሰፊ መግለጫና ተከታታይ ያላቸውን አመለካከት እየሰጡ ያለበት ጌታቸውም ሮጦ አዲስ አበባ ከመጣ በኋላ በቀጥታ እነሱን ነው ያገኘው ሰብስቦና አሁን እንግዲህ ዛሬ ይፋ ያልሆነው ቀደም ሲል እሱ ከሱ ጋር ከትናንት ወዲያ የነበረው ውይይት ነው ዛሬ ደግሞ በይፋ ውይይት እየተደረገ ነው በአንድ በኩል እነዚህ ዓለም አቀፍ ማህበረሰብ ምዕራባውያን በአማራ ክልል እየተካሄደ ያለውን ጦርነት ትኩረት አለመስጠታቸው በዛ ደረጃ ጎልቶ መውጣት ስላልቻለ ነው ወይስ አይተው እንዳላዩ ለሚፈልጉ ነው በሌላ በኩል ደግሞ ከውጭ ጉዳይ ጀምሮ የሚሰጠው ነገር ትግራይ ሀገር እንደሆነች ሁለተኛ ሀገር እንደሆነና ያን ፕሮጀክታቸውን እስኪጨርሱ ድረስ ያለ ግንኙነት ብቻ መሆኑን በግልጽ እየታየ ሌላው ኃይል ግን በዚህ ደረጃ ነቅቶ መጠበቅ በዚህ ደረጃ ሁኔታውን መገንዘብ ያቃተው ለምንድን ነው ወሰም አሁን የእያንዳንዱ ሰው አምሮ እንዲህ ስለሆነ ነው ብሎ ማለት ያስቸግራል እንግዲህ በሚልክ ጊዜ ደነቆረ በሚልክ አብላክ እንዳለ ይሞታል ነው እንዳልከው ላለፉት 60 አመታት እነዚህ ሰዎች አጥብቆ መታገል ሲገባ በችልታ እንደ ኢትዮጵያት በመቁጠር ከዚህ ደርሰዋል አብዛኛዎቹ በብሔር ፖለቲካ በመግባታቸው እያንዳንዱ ኢትዮጵያዊ አማራው ደግሞ እንዲህ ብናረግ ኢትዮጵያ ተፈርሳለች በሚል ሐሳብ ራሱን አታሎ ለጥቃት እንዳጋለጠ አይተናል ያየንም ነው አሁን ከዚህ አማራው ባንኗል ሌሎቹ የምዕራባውያኖቹ ምትላቸው ዲፕሎማቶች ምትላቸው አማራውን ባለፈው ጊዜ ተናግሬያለሁ ሊያጠፉት የፈለጉትን ህዝብ ቀኝ ግዛትን የሰበረ የጥቁርን የበታች ነው ጥቁር አያስብም ጥቁር አይገዛም ጥቁር እምነት የለውም ጥቁር ይሉት የሚባውን አስተሳሰብ ውሸት እንደሆነ ያሳየ ነፃነትና እኩልነትን ጀግንነትን ለዓለም ያሳየ ህዝብ ስለሆነ ይህም የነጮቹን የበላይነት የነጮቹን አስተሳሰብ የነጮቹን አመለካከት ከመሰረቱ የቀየረ ህዝብ ስለሆነ ያ ህዝብ ተመልሶ እንዲመጣ አይፈልጉም ሊያጠፉት የፈለጉ ናቸው ህዋትን ይንከባከቡታል አዎ እነሱን ፍላጎት ያስፈጸመ ነው ምክንያቱም ለረጅም ጊዜ በኢትዮጵያ ላይ ያለውን የተፈጥሮ ሀብት ያለውን የታሪክ ስሜት ያለውን የህዝብ ጥንካሬ ተዋጊነት የነበረ ጥንት ስልጣኔ እና እድገትን በተመለከተ ሰላም አንድነት ያገኘ መካከለኛው ምስራቅን ቀይ ባህርን አፍሪካ ቀንድን ብቻ ሳይሆን ከፍተኛ ኃይል ይሆናል ስለዚህ ይሄ እንዳይፈጠር የነገድን ልጅነትን ያጎላል እኛ ልንቆጣጠረው የምንሽው ጦርነት በተከታታይ መደረግ አለበት ብለው የሚያምኑ ናቸው ምዕራባውያኑ የምዕራባው አገር መሪ የምታወቀው የአሜሪካን የአሜሪካን ፖሊሲ ነው አሁንም ነው ስለዚህ እነዚህ ኤምባሲዎች የምትላቸው ለትግራይ እንደዚያ መምጣት አንገብግቧቸዋል ሳያስቡ ሳይጠብቁት በፋኖ እንቅስቃሴ በወልቃይት ጥያቄ እና በቀሮ በኤጀቶ በመንላቸው እንቅስቃሴዎችና ምንድነው ሰላማዊ ሰልፍ ተደናቅጠው እንደው በአንድ ቀን እኮ ነው ይሄን ራሱ ነፍሱ ሲዘራ ሰማት ነጋ ነው ያለው እንደው በአንድ ቀን ተሰብስበን አገር ለቀን የመጣንበት መንገድ ሳስበው ይገርመኛል ሲሰምቻለሁ ደንግጠው ሄዱ አገር ሸሹ ለቀቁ ያ ምዕራባውያኖችን ጭምር አስገርሟቸዋል ሲያረጉት የነበረው እየተፋፈለ እነሱ እየሰጡት ቆንጥበው እየሰጡት እርዳታ እየሰጡት እርዳታውን መልሰው እነሱ እየወሰዱ
እየወሰዱ እነሱ ተቀባዮቹ እየበሉት የኢትዮጵያን አንድነት ለመበታተን እድገቷን ሰላሟን ወደ ኋላ ለመጎተት መሳሪያቸው የነበረው ህወሓት ነው ስለዚህ ዛሬም ህወሓት ጥርሱ እንዲጠፋ አልፈለጉም ባየው ጊዜ በወጣ ጦርነት እኮ 10 ጊዜ እኮ ነው ለሊት ክሪያ አውሮፓን ያረፈ መድኃኒት ጥይት ተተኳሽ ይሰጣቸው የነበሩ ዩኤስኤድ እኮ የነሱ ምግብ ትጥቅ ስንቅ አቅራቢ የነበረ ድርጅት ነው እና ያ እንዲፈርስ ባለመፈለጋቸው ዛሬም ጨንቋቸው ያሳስበናል ማለታቸው አይገርምንም አይዞ በለው ነው የሚሉት ይሄ በዚህ ይሄ ሲሉት እኮ አለንልህ እያሉት ነው እንጂ ያሳሰባቸው እንዳይመስልህ ይሄንን አማራ ይሆነ አለ ደግሞ ኢትዮጵያ መቀጠል አለባት ብሎ የሚያስብ ካለ ፋኖ ጋር ከአማራ ጥያቄ ጋር ራሱ ማሳሰብ አለበት ያንን ሲያረግ ነው ይሄ ለምን ቅድላስ ላይ ለምን ምንድነው ቅድም ያልኩ ነው ያለፉት 60 ዓመታት የተሰበከው በኢትዮጵያ ውስጥ ዘረኝነት ነው ጎሰኝነት ነው እና የቀረው አንድ ሳትለው እንደው ባጭሩ ወደ ኋላ ከመለስኩ ኢሰፓ ወደ 70,000 አባላት ነበሩ ከ70,000 አባላቱ አማራው ብቻ ሲቀር በስተቀር የቀሩትን የነገዶቹ ልጆች ተካፈሏቸው ወደዚያ ገቡ የቀሩትን ግን አማራውን ግን በአዲን አልቀበሉም ብሎ የተወሰኑትን እንደ ደመቀ መኮንን ያሉትን ደመቀ መኮንን የኢሰፓ አባል የነበረ ነው እንደሰውትን ያው ሲያገኙት ጓደኞቹ ደርጀን ላይ መሰለኝ ሲያገር በስተቀር መጀመሪያ ጊዜ ለ2 ዓመት ለ3 ዓመት ለ4 ዓመት ባደረጉት እስር ከፍተኛውን እስር እና ስራ መፈናቀል የገጠመው አማራው ነው የቀሩት ግን ወደ የነገዳቸው በኢሰፓ እንኳን አባል ሆኖ የተደራጁቶች ጊዜ አልፈጀባቸው የነገዳቸው አባል ሲሆኑ አባብነትን ሲወስዱ አማራው በዛው ላልገባውም ቢገባውም ሀገር ይፈርሳል ወደ ሰፊኑን ኢትዮጵያ ፈርስኛ እንጎዳለን ይላው ይጎዳል ለኢትዮጵያ መፍረስ ምክንያት አንሆንም እያለ ኖረ አሁን ግን ትላንት የነበሩ ሳይሆን በትምህርት ቤት በስራ አባቱ እህቱ አክስቱ ወንድሙ ሲሰቃያ የወጣት መሳሪያ መልጦ ጫካ ገብቷል ይሄ ኃይል አልገባውላችሁ ገብቶታል ያልገባውን እንግዲህ እስኪገባው ድረስ ጸበል የሚያስፈልገውን ጸበል ጡጫ የሚያስፈልገውን ጡጫ ምክር የሚያስፈልገውን ምክር እየሰጠ እንዲገባው ማድረግ የፋኖ ኃላፊነት ነው የማስበው የነጌታ ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል ገቢውን በሺህ ለሚቆጠሩ ወላጅ አልባ ህጻናት በሚሊዮን ለሚቆጠሩ ተፈናቃዮች ለሰው ሰራሽ ረሃብና ርዛት ለተጋለጡት አዛውንትና ህጻናት ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው በምሽቱ ላይ የእርሶ መገኘትና ተሳትፎ የአንድን ህጻን ህይወት ይታደጋል ብዙ ተጨማሪ ድሎችንም ይከፍታል በፍጹም ጊዜ የለንም ይምጡና ይታደሙ ይጎዳኙንም ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህጻናት አሳዳጊ ቤተሰብና አግኝቶላቸዋል ከ1000 በላይ ወዮሲብ ጥቃት ተፈጸመባቸው ወረዶችና እናቶች የስነ ልቦናና አካላዊ ህክምና እንዲያገኙ ረድቷል ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረሰናይ ተቋም ነው ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው ክብራትና ክብራን ወገኖቻችን የተሰበረን ልብን ጠግን የታጠፈ አንጀትን እናድርግ ለወገኖቻችን አጋርነታችንን እናሳይ የተሰጠንን እንስት እኛ ካላደረግነው ማን በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 ፒኤም ጀምሮ ቦታ the Association of the US Army አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201 ለበለጠ መረጃ በ310-871-1432 ይደውሉልን መገኘት ለማትችሉ በዜል 805-803-0028 እንዲሁም www.wonfel.org በመጠቀም መርዳት ትችላላችሁ ወንፈል ተራድኦ በሰሜን አሜሪካ
ከልብ አመሰግናለሁ። እንደወትሮ ሁሉ ጠቃሚ ጉዳይና ያነሱት ጋሽ ተክሌ እንደው ሰፋ እንዳይል ብዬ ነው እንጂ ብዙ የሚነሱ ጉዳዮች ነበሩ ከዚሁ ጋር ተያይዞ። ነገር ግን አሁን በአንድ በኩል ባለፉት ወራት እንግዲህ በተለይ አዲሱ ዓመት ከመጣ በኋላ የአማራ ሚሊሻ የተባለውን ቀደም ሲል ሚሊሻ ሆኖ አብረው ጥምር ጦር ያሉ አማራን እርስ በርስ እናዋጋለን ያሉትን በአዲስ መንገድ እንግዲህ የስልጠና ያወሰደውም የተሃድሶ ስልጠና እንዲወስድ ተብሎ በኮማንድ ፖስቱ አማካኝነት ሲሰለጥን ነበር። አሁን ያንን ኃይል የተኩስ አቁም እንግዲህ እናረጋ ከበደ ያደርጋሉ በሚል ተኩስ የታወጀው 4 ኪሎ ነው። ባህር ዳር እንዴት አይነት ተኩስ አቁም እንደሚደረግ ቀደም ሲል ለማብራራት ሞክረዋል። ነገር ግን ይሄንን ሚሊሻ ኃይል ጨምሮ ከአማራ ክልል በመውሰድ አብይ አህመድ ምናልባት ከኤርትራ ጋር የሚያስበው ጦርነት አንዳንዶች ድራማ ነው ይላሉ። ነገር ግን ከባድ መሳሪያ በአፋር በኩል ወደ ኤርትራ ግንባር በከፍተኛ ደረጃ እየተጠናከረ ነው። በኤርትራም በኩል ተመሳሳይ ወታደራዊ እንቅስቃሴ ሊኖር እንደሚችል የሚወጡ መረጃዎች ያሳያሉ። ይሄ ባለበት ሂደት ውስጥ የአማራ ህዝብ ባለፈው ማንስተውታል ትኩረቱ 4 ኪሎ ላይና ህልውና ትግሉ ላይ ነው የሚል ነገር ተነስቷል። በሌላ በኩል ደግሞ አማራን እዚህ ጦርነት ውስጥ ጎትቶ ለማስገባት የሚደረጉ እንቅስቃሴዎች አሉ። አገር እየተባለ ነውና 4 ኪሎ ላይ ሊሊ ሆቴል ተሰብስበው ኦሮሚያ ዓለም አቀፍ ድንበር ይኑራት፣ ወሎን፣ ድሬዳዋን፣ አዲስ አበባን፣ ነጋምቤላ ሌሎችን ሁሉ አካተን ነሞያሌን ሁሉ አካተን አገርኑን እየተባለ እየተነገረ በሌላ በኩል ደግሞ ለኢትዮጵያ ወደብ ተቆርቋሪ ነው ኢትዮጵያዊ ነን አገር ችግር ውስጥ ስትሆን አብረን መቆም አለብን የሚሉ ቅስቀሳዎች አማራ ክልልም ካድሬዎች አጠናክረው ያዙበት ሂደት አለ። በሌሎች ክልልም ተመሳሳይ ነገሮች አሉ። ይሄን እንዴት ያውታል? አሁን ባለው ሁኔታ ውስጥ በተለይ አማራ ክልል በአብይ የትኛውም አይነት ጦርነት ውስጥ መሳተፍ አለበት ወይ አማራ ህዝብ? ይሄን ደጋግሜ መልስ ሰጥቻለሁ። በአሁን በሚነሳ ጦርነት ውስጥ የአማራ ህዝብ አንድ ጥያቄ ነው። ከብልጽግና አመራር ውጭ ወደ 4 ኪሎ ውጭ ካሁን ከቀረ ጦርነት ጋራ የአማራ ወጣት መንቀሳቀስ አለበት ብያለሁ። ፋኖ ያን መረጋ አለበት ብያለሁ። እሱን የሚያጠፋ ነው። ይሄ ኃይሉን የሚበታተን የሚያዳክም ጉዳይ ስለሆነ እኔ ያሁን ያለው የፋኖ እንቅስቃሴ በአማራ ክልል ውስጥ ሆነ አማራ ክልል ውጭ ሆነው ስለ አማራ አንድነት የሚቆረቆሩ የሚያስቡ የሚጽፉ የሚናገሩ ሰዎች ተኩረታቸው መሆን ያለበት 4 የጠደ 5 10 ጥደህ አንድም ጤነኛ ሆኖ አይወጣም። 16 ተጥዶ ጤነኛ የሆነ ወጥ እናወጣለን ተብሎ አይታሰብም ብላንድ ሴት። ስለዚህ በርካታ የሆነ አጀንዳ ከፍተህ አንዱንም ሳታመረቃው አንዱንም በሚገባ ሳሰራው ነው ባከነ የምትጠፋው በእነ የምትጠፋው። ያ እንዲሆን የአማራ አንጮች የአማራ ፖለቲከኞች የአማራ ፋኖች ይህንን ይከተላሉ ብያለሁ። ጥላታችን አንድ ላይ ነው። ቅድሚያ የምንሰጠው ዋናው ጥላት እሱ ነው። ከሱ ላይ ማተኮር እንጂ የውክልና ጦርነት ቀድመው በሰጡት ሀገር ወዶ እኮ ነው ወያኔ ሐሰብን ተገዶ እኮ አይደለም። አደራዳሪዎቹ እኮ ሐሰብ የናንተ ነው ሲላቸው ኤርማን ኮን እኮ የለም እሱለኛ ተውት ብሎ እኮ ነው ፈርሞ ለዩናይትድ ኔሽን ጀምሮ መለስ ወያኔ እውቅና ለኤርትራ ባይሰጥ ኑሮ ኤርትራ ትገነጠል አትችልም ነበር። ልክ ዛሬ እንትና እንደምታውቃት እንደ ሶማሌላንድ መሆን ነበር እድላቸው። ያንን በአንድ ቀን ሌላ ሀገር ቅድሚያ ሳይሰጥ ራሱ ቅድሚያ እውቅና ሰጥቶ ነው እዚያ ግብጽና ሱዳን ተከትለው ነው ኤርትራ የተገነጠለችው። ያን ካደረጉ ከሰጡ ኋላ ነገሩ ሲገባቸው በውሸት ተነስተው የነሱ ጥቅም የነሱ ኢኮኖሚ መዋደቁን ሲያወጥ ተሳስተናል። ደጋግሞ ገብረጻድቅ እንደሚነግረን ጻድቃን እንደሚነግረን እኔ በጦርነቱ ጊዜ አንስቼ እንዲብጀ ነበር ብቻዬን ቀረው አለ። አዎ ብቻውን ቀረው። ወደዚህ ነው የቀሩት ከኤርትራ ጋር የሚጎለዱ የሚዛመዱ ናቸው። ያን አልፈለጉም። ያን ሰጥተው አሁን 30 አመት በላይ ከሆነ በኋላ እንደገና ወደኛ ሰብ ይገባናል ወደብ ይገባናል ቀባር የሚለው ማጥበርበሪያ የአማራው የህልውና ትግል ማዳከሚያ ነው። ስለዚህ በዚህ ዙሪያ ላይ አማራ ነኝ የሚል አማራ ሁሉና ተደክሶ ብያ የሚል ሰው ይታገላል ደግፋቸዋል ብያላምንም ወንድም ያብታው ከልብ አመሰግናለሁ። ከዚህ ቀደም አንስተውት ነበር ጋሽ ተክሌ በተለይ ተፈናቃይ ጉዳይን ዋና አጀንዳ በማድረግ ወልቃይትና ራያን ጠለምትን መልሶ ለመቆጣጠር የሚያደርጉት እንቅስቃሴ ዘላቂ ሰላም አያመጣም ይልቅ የራሳቸውን ይዘው በቀሪው ላይ መነጋገርና አብሮ መኖሩ ይሻላል የሚል ጥያቄ አቅርበው ነበር። ትላንት ጌታቸው ረዳ በሰጠው መግለጫ አንዱ እንግዲህ ይፋ ያደረገው ሚስጥር የተፈናቃዮችን ጉዳይ ለፖለቲካ አጀንዳ ስለሚጠቅመን ተፈናቃዮች ወደዛ አካባቢ እንዳይሄዱ በሚል ነገሩን ያደናቀፍነው ራሳችን ነን። ስለዚህ በዚህ መንገድ
የፌደራል መንግስቱን ለምንድነው መወቅሰው ብሎ የተናገረበት ሂደት አለ። ብዙ እንግዲህ እነዚህ ብዙ የሚናገሩት ነገሮች አሉ። በተፈናቃይ ስም ባለፉት 2 ዓመታት ከዛ በላይ እንግዲህ የትግራይ ወጣት በምን መንገድ ሲቀሰቀስ እንደነበር ዛሬም ህወሓት ጠመንጃውን ይዞ የሚነቀንቀው አንዱ አጀንዳ ይሄ ነውና የትግራይ ወጣት እንግዲህ በትግራይ ውስጥ አዲስ የፖለቲካ ኃይል መምጣት አለበት ብሎ የሚያስበው ታሪኩ ጠፍቷቸው ሳይሆን ዛሬም ወልቃይትን ከአማራ ክልል ወደ ትግራይ በጉልበት ለማካለልና እሱ ካልሆነ ሞተን እንገኛለን ይላሉ። በራያም በጠለምትም ተመሳሳይ አመለካከት ነው ያለው። ራያ ላይ በተፈናቃይ ስም የመጣው ታጣቂ ምን እንዳደረገ ይታወቃል። አማራ ብሔር ተወላጆች ከ100,000 በላይ የተፈናቀሉበትና ዛሬም እዛ አካባቢ ግድያ አፈና ተጠናክሮ የቀጠለበት አለ። ጠለምት ላይም ተመሳሳይ ነገሮች እንቅስቃሴዎች አሉና ምናልባት በትግራይ ይሄ አሁን ያለው እርስ በርስ መካሰስና መናከስ የተሻለ የፖለቲካ ኃይል ወጣቱ ኃይል ለመውጣት ፍላጎት ካለው እነዚህን እንደው ወልቃይትና ራያን መልሰን በጉልበት ካላካለል ሞተን እንገኛለን ከሚለው የህወሓት አስተሳሰብ ተላቆ አዲስ የፖለቲካ መንገድ መከተል ያስፈልግም ወይ? በተለይ አንዱ እንግዲህ የአማራ ህዝብና የትግራይ ህዝብ ያለበትን የህልውና አደጋ ጭምር ግንዛቤ ውስጥ እንዳይከት የተደረገበት ትልቁ ጉዳይ ስለሆነ ይሄንን ተራምደው ለመምጣትና እውነቱን ለመቀበል ፍላጎት ያላቸው ኃይሎች ወደ ላይ እንዲወጡ ምን መደረግ አለበት? በእርሶስ እግረ መንገድ የሚያስተላልፉት መልእክት አለ ወይ? አመሰግናለሁ። ይሄን ባለፈው ውይይታችን ጊዜ አንስቻለሁ። አማራ ትግራይ ከአማራ ክልል የሰፋ ከአማራ ክልል በሃይማኖት በቋንቋ በትውልድ በጋብቻ የተሳሰረ ህዝብ የለም። ይህንን የተረዱ ከዛሬ ድረስ የኖሩት አባቶቻችን የሚያውቁትን ትግራይ ተከዜን ተሻግሮ አያውቅም። ከተከዜ ማዶ ያለው የሰሜን በጌምድር ጠቅላይ ግዛት አካል ነው። ስለዚህ የኛዎቹ ሰዎች ናቸው ስህተት የፈጸሙት። የማይገባው ግዛት ሰጥተው የራሳቸውን የግዛት ክልል ለሌሎች አሳልፈው ሰጥተው ትግራይ የምትባለውን እንደምታውቀው በብሔረሰብ ሲያመጡ ኤርትራ ላይ አልነኩም። ኤርትራ ላይ መንካት የነበረባቸውን አካለ ጉዛይን ዘራይን ትተው ወደዚህ ነው ሄዱት። ወደ አፋሮችም አሄዱ እና ወደ አፋር ለቀዋል። ያንን እውነቱን ተረድቶ ወጣቱ ተሳስተዋል። የኛ አባቶቻችን ወይም ወንድሞቻችን የምንኖረው ከአማራ ጋር ነው። የነበረው ስህተት ይብቃን፣ እንደነበረው እንደ ጥንቱ ባህላችን እንቀጠል ብለው ከተነሱ ደጋፊ ያጣሉ ብዬ አላምንም። አማራው ይደግፋቸዋል፣ ፋኖ ይደግፋቸዋል። እነዚህን ነባር የነሱን ሰዎች በደም የጨቀዩ የገዛ ወንድሞቻቸውን አርደው ቀብረው ለስልጣን የበቁ ሰዎች ከዚያም መጥቶ ያልበቃቸው ብሎ በግድያ ባፈና በምክክር የሚባል ነገር የለም። በግድያ ነው ህወሓት እስካሁን የቆየው። አሁንም እያደረጉት ያለን ነው። ከዚህ ሐሳብ ወጥተው አብረን እንኖራለን ከአማራው ጋር እንቀጥላለን የሚለው ሐሳብ ወጥቶ ከመጣ ለዚያ ተደራጁ ከመጣ እኔ ሰው ተወልዷል፣ በአእምሮው የሚመራ ለህሊናው የሚመራ ሰው ተገንቷል ማለት ነው። ይህንን ካሰቡን ካደረጉ ትግሬዎቹ ይሄው ወጣት የምትለው ይህንን ካደረጉ የልቂት ጉዞ ነው የተከተሉት። ልቂት ይሆናል። የማን ቤት ሙቶ ለምቶ የማን ይበጅ ያውሬ መውለጃ ይሆናል እንጂ ነው ያለው አቅራሪው ወይም ፎካሪው። ስለዚህ እንዲው እናደርጋለን፣ ወረናውንም ወልቃይትን ይዛለን፣ ጠገደን ይዛለን አማራ የሚለው አለፈበት። 30 ዓመት ሙሉ ፎክረዋል። ያ እንደላዋጣ አይቷቸዋልና ያንን አሁን ያልኩን እውነተኛ ነገር የገባቸው ከሆነ አብሮ መኖር የሚፈልጉ ከሆነ መገንጠል የማይፈልጉ ከሆነ ስህተቱ ያለፈውን ስህተት ተሳስተናል ብሎ የሚያስቡ ከሆነ መውጣት አለባቸው። እስካሁን ግን እንደዚያ አላየም። አንድ ሰው ብቻ ነው እስካሁን የማየው። አንድ ዶክተር አረጋዊ ነኝ የሚል ሰውዬ ሲናገር እሰማለሁ። 2 ሰዎች እሰማለሁ። እነሱ ምን ያህል ተቀባይነት አላቸው፣ ምን ያህል ወደ ህዝቡ ገብተዋል፣ ምን ያህል ሰምቷቸው ወጣቱ አይመስለኝም። ይሄ እኮ ላለፉት ከ1967 ዓመት ጀምሮ እስካሁን ላለው ዘመን ውስጥ በአንድ ሐሳብ በአንድ ቋንቋ በአንድ ሰው ሐሳብ ሲሰማ የኖረ ያደገ ትውልድ ነው እና ያንን አሁን ተነስተው ይመጣሉ ብዬ እኔ ጊዜ ይፈጃል። ከመጡ ግን መፍትሄ ውስጥ ነው ብዬ ነው የምለው። ይህን ካልተቀበሉ በዚህ መንገድ ካልመጡ እልቂት ነው። እልቂቱን ደግሞ ጀምረውታል። በዚህ መልክ ነው የማየው። ከልብ አመሰግናለሁ ጋሽ ተክሌ። ምናልባት እንደው እንግዲህ ህወሓት ከፕሪቶሪያ ከአብይ ጋር ያደረገው ስምምነት አለ። እንግዲህ ዓለም አቀፍ ማህበረሰብ ተገኘበት የተባለው ስምምነት ነው። መልሶ ለትግራይ ምን ጥቅም አመጣ የሚለው እንግዲህ በግልጽ የሚታይ ነው። እርስ በርስ የሚካሰሱበት አንዱ ነገር ይሄን ስምምነት ተከትሎ ያገኘነው ውጤት የለም፣ እንደውም ሰራዊታችን ይሄን ተከትሎ አናፍርስም የሚል የተለያዩ እንቅስቃሴዎች አሉ። ፋኖ ከዚህ ሂደት ውስጥ ምን መማር አለበት? አሁን ከፋኖ የተወሰነ ኃይል አስርገው ያስገቡትን ኃይል በማውጣት ከዚህ ቀደም በአንድም ሆነ በሌላ መንገድ ስምምነት ድርድር እየተደረገ ነው ተብሎ የተወራው ይታወቃል። ያን ተከትሎ ከእንዲህ አይነት ከአብይ ጋር የሚደረግ በአንድም ሆነ በሌላ መንገድ እንቅስቃሴ ሄዶ ውጤቱ ምን እንደሆነ በግልጽ እየታየ ባለበት ሂደት ውስጥ ከዚህ የፋኖ መሪዎች ምን ሊማሩ ይገባል? እኔ በለጡን ያየ በሳት አይጫወትም የሚባል ነገር አለ። አንዲት በለጡ የምትባል በሳት ተበልታ እና ምሳሌ ናት እሳት ለበላቸው ሰዎች። ስለዚህ በለጡን ያየ በሳት አይጫወትም ነው። የዚህ ፕሪቶሪያውን ስምምነት ያየ
የምትለው ከዚህ ከወነግ ሸኔ ጋር ታደረገ የምትለው ስምምነትን አይቶ አሁን ደግሞ ሰሞኑን እዚህ እንደምታውቀው እዚህ ዳውንት ላይ ተደረገ የሚሰማውትን አይቶ እንዲያው ጧት የተናገረውን ማታ የተናገረውን ጧት የሚሽር ሰው ጋራ ካቢይ ሰው ጋራ ድርድር አደርጋለሁ የሚል ፋኖ ነው ብያላም ይሄ የወጣበትን አላማ ያልተረዳ ወይም ተገፍቶ በስሜት የሄደ ነው ብለው ካቢይ ጋራ መስማማታን አብይን አሶለ ፍርድ ማቅረብ ነው ሌላ የለም ያብይን ወንበር ነጥቆ መያዝ ነው ከዚህ በመለስ ለአማራ ህልውና ትግል መፍትሄ አይገኝም ምክንያቱም ስልጣን ካልያዘ የአማራው የህልውና ትግል መልስ አያገኙምና የነውም መመክራቸው ከልብ አመሰግናለሁ ጋሽ ተክሌ እንደወትሮ ሁሉ ለሰጡን ማብራሪያ እግዚአብሔር ይስጥልኝ መልካም ጊዜ ሁሉ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ አማራው የህልውና ትግል ላይ ያተኮረ የመጀመሪያው ሳይንሳዊ ዓለም አቀፍ ጉባኤ ሊካሄድ ነው። በጆርናል ኦፍ አማራ የተዘጋጀው የመጀመሪያው ዓለም አቀፍ ሳይንሳዊ ጉባኤ ማርች 22 እና 23 2025 ቅዳሜና እሁድ አርሊንግተን ቨርጂኒያ ይካሄዳል። ይህ ጉባኤ በአማራ ህልውና ትግል ዙሪያ በምሁራን ጥናታዊ ጽሑፍ ቀርቦ ውይይት የሚደረግበት ነው። በሳይንሳዊ ጉባኤው ከአማራ ህልውና ስጋትና ትግል ጋር ተያያዥ በሆኑ አንኳር ታሪክና ቅርስ፣ የማህበራዊና ኢኮኖሚያዊ ተግዳሮቶች፣ የሰብአዊ መብቶችና ፍትህ እንዲሁም ተለዋዋጭ ፖለቲካዊና የደህንነት ሁኔታዎች ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። በተጨማሪም ምርጥ ተሞክሮዎችና የተገኙ ልምዶች ይዳሰሳሉ። እርሶም መጥተው ከምሁራኑ ይተዋወቁ፣ ይወያዩ፣ ሐሳቦችን ይለዋወጡ፣ ይመካከሩ። በዚህ ታሪካዊ ዓለም አቀፍ ሳይንሳዊ ጉባኤ ለመታደም ኢቨንትብራይት ዌብሳይት ጋር በመሄድ አማራ ኮንፈረንስ ብለው በመፈለግ ወይም ይሄንን QR ኮድ ስካን በማድረግ ይመዝገቡ። መቀመጫው የተወሰነ ነው። ቀድሞ ይመዝገቡ። ማርች 22 እና 23 ለሁለት ቀናት የሚካሄደው ጉባኤ አድራሻ በአሶሲዬሽን ኦፍ ዩናይትድ ስቴትስ አርሚ 2425 ዊልሰን ብሉቫርድ አርሊንግተን ቨርጂኒያ ዚፕ ኮድ 22201 የመኪና ማቆሚያ ከህንጻው ስር አለ። የአማራ ማህበራት ተቋማትና ምሁራን የዚህ ታሪካዊ መድረክ አጋሮች ናቸው። በጆርናል ኦፍ አማራ አድራሻዎች ደውሉ፣ ይጻፉ፣ ይመዝገቡ። journalofamara@gmail.com ይመዝገቡ። ጆርናል ኦፍ አማራ አን አፊሊየት ኦፍ ዘ አማራ ፕሮፌሽናልስ ዩኒየን